እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የጉሎ ዘይት ወይም ደግሞ ካስተር ኦይል ለፊታችሁ ቆዳ ውበት የሚሰጠውን አስደናቂ የጤና ጥቅሞቹን፣ እንዴት መጠቀም እንዳለባችሁ፣ ምን አይነት ሰዎች ደግሞ ካስተር ኦይልን በፊታቸው ወይም ደግሞ በቆዳቸው ላይ በፍጹም መጠቀም እንደሌለባቸው፣ እንዲሁም ደግሞ ጥራት ያለው ካስተር ኦይልን እንዴት ለይታችሁ መግዛት እንደምትችሉ በዚህ ቪዲዮ ላይ በስፋት ስለ ጉሎ ዘይት ወይም ደግሞ ስለ ካስተር ኦይል በሚገባ የምነግራችሁ ይሆናል። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የጉሎ ዘይት ወይም ደግሞ ካስተር ኦይል የሚገኘው ከጉሎ ተክል ዘር ነው። ይህ ዘይት ለረጅም ጊዜ ለተለያዩ ዓላማዎች ሲውልም ቆይቷል። ከእነዚህም ውስጥ የቆዳ እናም ለፀጉር እንክብካቤ፣ ለምግብ መፈጨት ችግሮችና ሌሎች የጤና ጉዳዮችም ይገኙበታል። የጉሎ ዘይት በውስጡ ሪሲኖሌይክ አሲድ የተባለ ልዩ የሆነ ፋቲ አሲድን ይዟል። ይህም ለብዙ ጥቅሞቹ ምክንያት እንደሆነም ይታመናል። ሪሲኖሌይክ አሲድ ጸረ ብግነት ወይም ደግሞ እብጠትን የመከላከል ጸረ ባክቴሪያ እናም እርጥበትን የመጠበቅ ባህሪያትም አሉት። የጉሎ ዘይት ዋና ዋና ጥቅሞች የምንላቸው የቆዳን እርጥበትን ይጠብቃል፣ ብጉርን ለመቀነስ ይረዳል፣ የቆዳን ቀለም ያሻሽላል፣ የቆዳን እርጅና ምልክቶችን ይቀንሳል፣ የተቃጠለ ቆዳን ያስታግሳል፣ ቁስሎችን ለመፈወስም ይረዳል፣ የአይንን ዙሪያን ይንከባከባል፣ የእግርን ተረከዝን ያለሰልሳል፣ የጥፍርን ጤና ያሻሽላል እናም ሜካፕንም ለማስወገድ ይረዳል። የጉሎ ዘይት በተፈጥሮ ቆዳችሁን ለስላሳ የሚያበራ እናም ጠንካራ መልክም ሊሰጠው ይችላል። ለቆዳ መሸብሸብ ወይም ደግሞ ለደረቅ ቆዳ በጣም ጥሩ መፍትሄ ነው። የጉሎ ዘይት ሪሲኖሌይክ አሲድን ይዟል። ይህም ለቆዳችሁ እናም ለፀጉራችሁ ዘልቆ የሚገባ እርጥበትን የሚሰጥ ነው። በተጨማሪም ኃይለኛ ጸረ ብግነትናም ጸረ ተዋሲያን ተጽዕኖችም አሉት። ብዙ የቆዳ ነክ ችግሮች የሚከሰቱት በባክቴሪያ፣ በይስት ወይም ደግሞ ፈንገስ ከመጠን በላይ በመብዛት ነው። የጉሎ ዘይት ፍጹም መድኃኒት ነው። ለብጉርም እንኳን ልትጠቀሙበት ትችላላችሁ። የጉሎ ዘይት ቫይታሚን ኢንም ይዟል። ይህም ቆዳችሁን ከአልትራቫዮሌት ጨረርናም ከብክለትም ሊከላከል ይችላል። ኃይለኛ የቁስል ፈውስ ባህሪያት አሉትናም ለተመጣጣኝ የቆዳ ቀለም ጥቁር ነጥቦችንም ለማጥፋት ይረዳል። የጉሎ ዘይት ለቫይታሚን ኤ ቀዳሚ የሆነውን ቤታ ካሮቲንንም ይዟል። ይህም ቆዳን ይደግፋል። እንዲሁም ማግኒዚየምናም ፖታሲየምንም ይዟል። የጉሎ ዘይት የኮላጅን ውህደትን ለማነቃቃት እንደሚረዳ የሚያሳይ ማስረጃ አለ። ይህም ለእርጅና መከላከያ በጣም አስፈላጊ፣ ጠባሳዎችን፣ የመለጠጥ ምልክቶችንናም የብጉር ጠባሳዎችን ለማጥፋት የጉሎ ዘይትን በመደበኛነት ብትጠቀሙበት ይመረጣል። ብዙ ሰዎች የጉሎ ዘይትን በሌሎች ዘይቶች ለምሳሌ እንደ የኮኮናት ወይም ደግሞ የወይራ ዘይት ባሉ ዘይቶች ይቀላቅላሉ። ምክንያቱም ወፍራምናም የሚጣበቅ ሻካራነት ስላለው። እንዲሁም ብቻውንም መጠቀም ትችላላችሁ። ጥቂት ጠብታዎችን ወስዳችሁ በቆዳችሁ ላይ ቀስ አድርጋችሁ ማሸት፣ በደረቁ፣ በተጨማደደ፣ በቀላ ወይም ደግሞ በተበሳጩ ቦታዎች ላይ ማተኮር ያስፈልጋል። የጉሎ ዘይትን ከመተኛታችሁ በፊት ለመጠቀም ሞክሩ። በዚህ ሰዓት ቆዳችሁ ውስጥ በደንብ ዘልቆ ለመግባት ብዙ ጊዜ ይኖረዋል። ነፍሰ ጡር ከሆናችሁ በዳሌ አካባቢ ወይም በሆድ ላይ የጉሎ ዘይትን ከመጠቀም ተጠንቀቁ። ምክንያቱም ምጥን ሊያነሳሳ ይችላል። የፀጉር እድገትን ለማበረታታት የጉሎ ዘይትን ወደ የራስ ቆዳችሁም ማሸት ትችላላችሁ። ይህ የፀጉር እድገትን ለማነቃቃትም ይረዳል። በተለይም አሎፔሺያ ካለባችሁ ከመተኛታችሁ በፊት ጥቂት ጠብታዎችን በፀጉራችሁ ውስጥ ማሸት ትችላላችሁ። ለተሻለ ጥራትናም ለተጨማሪ ጥቅሞች ኦርጋኒክ ቀዝቃዛ የተጨመቀ ከሄክሳን ነፃ
የጉሎ ዘይት መርጣችሁ ተጠቀሙ። የጉሎ ዘይትን ለአይን ሽፋሽፍቶች መጠቀም ትችላላችሁ። የአይን ሽፋሽፍቶችን ለማጠናከር እናም ለማራዘም በየቀኑ ትንሽ መጠን ያለው የጉሎ ዘይት በአይን ሽፋሽፍቶቻችሁ ስር ላይ መተግበር ትችላላችሁ። በጉሎ ዘይት ውስጥ ስላለው መርዛማ ንጥረ ነገር መጨነቅ አያስፈልጋችሁም፣ ምክንያቱም በአምራች ሂደት ውስጥ ይወገዳልና። ስለዚህ የጉሎ ዘይትን ለፊታችሁ ቆዳ ውበት ብትጠቀሙ የምታገኙትን 10 ጥቅሞችን በዝርዝር አሁን እነግራችኋለሁኝ። አንደኛ፣ የቆዳን እርጥበትን ይሰጣል። የጉሎ ዘይት በውስጡ ከፍተኛ መጠን ያለው ሪሲኖሌይክ አሲድን በመያዙ ቆዳን በጥልቅ እርጥበት እንዲይዝ ይረዳል። ይህ አሲድ የቆዳን እርጥበት የመጠበቅ ችሎታን በማሻሻል ቆዳን ለስላሳ እናም ጤናማ ያደርገዋል። በተለይም ደረቅ ቆዳ ላላቸው ሰዎች የጉሎ ዘይት በጣም ተመራጭ ነው። ሁለተኛ፣ ብጉርን ለመቀነስ ይረዳል። የጉሎ ዘይት ጸረ ብግነትና ጸረ ባክቴሪያ ባህሪያት ስላለው ብጉርን ለመቀነስ ይረዳል። ሪሲኖሌይክ አሲድ በቆዳ ላይ የሚገኙትን ባክቴሪያዎችን በመዋጋት የብጉርን መንስኤን ይከላከላል። በተጨማሪም የጉሎ ዘይት የቆዳ ቀዳዳዎችን በመክፈት የብጉርን እድገትንም ይከላከላል። ሶስተኛ፣ የቆዳን ቀለምን ያሻሽላል። የጉሎ ዘይት የቆዳን ቀለም ለማሻሻል ይረዳል። በውስጡ የሚገኙት ንጥረ ነገሮች የቆዳን ቀለም በመቀየርናም ጠቃጠቆን በመቀነስ ቆዳን የበለጠ ወጥናም ብሩህ ያደርገዋል። አራተኛ፣ የቆዳን የእርጅና ምልክቶችንም ይቀንሳል። ካስተር ኦይል በውስጡ አንቲኦክሲዳንቶች ስላለው የቆዳን እርጅና ምልክቶችን ለመቀነስ ይረዳል። አንቲኦክሲዳንቶች ፍሪ ራዲካሎችን በመዋጋት የቆዳን መሸብሸብናም የቆዳ መስመሮችንም ይቀንሳሉ። በተጨማሪም የጉሎ ዘይት ኮላጅን እንዲመረት በማነቃቃት ቆዳን የበለጠ ወጣትናም የሚለጠጥ ያደርገዋል። አምስተኛ፣ የተቃጠለ ቆዳን ያስታግሳል። የጉሎ ዘይት ለፀሐይ ቃጠሎ እናም ለሌሎች የቆዳ ቃጠሎዎች እንደ ማስታገሻነት ያገለግላል። የጉሎ ዘይት ቆዳን በማቀዝቀዝናም በመፈወስ ህመምን እናም ብስጭትን ይቀንሳል። ስድስተኛ፣ ቁስሎችን ለመፈወስም ይረዳል። የጉሎ ዘይት ቁስሎችን በፍጥነት ለመፈወስ ይረዳል። ሪሲኖሌይክ አሲድ የቁስል ፈውስን በማፋጠንናም ጠባሳዎችን በመቀነስ ቆዳን ጤናማ ያደርገዋል። ሰባተኛ፣ የአይንን ዙሪያንም ይንከባከባል። የጉሎ ዘይት የአይን ዙሪያን ለመንከባከብ ተስማሚ ነው። የጉሎ ዘይት የአይንን ዙሪያን እርጥበትን በመጠበቅናም የጨለመ ወይም ደግሞ የጠቆሩ ክቦችን በመቀነስ ቆዳን የበለጠ ትኩስናም ወጣት ያደርገዋል። ስምንተኛ፣ የእግር ተረከዝንም ያለሰልሳል። የጉሎ ዘይት ደረቅናም የተሰነጠቀ ተረከዝን ለመፈወስ ይረዳል። የጉሎ ዘይት የተረከዝን እርጥበትን በመጠበቅናም በመፈወስ ለስላሳ እናም ጤናማ ያደርገዋል። ዘጠነኛ፣ የጥፍርን ጤናንም ያሻሽላል። የጉሎ ዘይት ለጥፍር ጤና ጠቃሚ ነው። የጉሎ ዘይት ጥፍርን በማጠናከር እናም በመመገብ እንዳይሰባበሩ እናም እንዳይሰነጣጠቁም ይከላከላል። አስረኛ፣ የጉሎ ዘይት ሜካፕንም ለማስወገድ ይረዳል። የጉሎ ዘይት ሜካፕን ለማስወገድ እንደ ተፈጥሯዊ አማራጭነትም ሊያገለግል ይችላል። የጉሎ ዘይት ሜካፕን በቀላሉ እናም ውጤታማ በሆነ መንገድ በማስወገድ ቆዳን ሳይጎዳ ያጸዳል ማለት ነው። እነዚህ የጉሎ ዘይትን ለፊታችን ቆዳ ውበት በመጠቀም ልናገኛቸው የምንችላቸው በርካታ ጥቅሞች ናቸው። ታዲያ የጉሎ ዘይትን በፊታችን ላይ በጥንቃቄ እንዴት መጠቀም እንችላለን የሚለውን በዝርዝር እነግራችኋለሁኝ። የጉሎ ዘይትን በቀጥታ በቆዳ ላይ ወይም በፀጉር ላይ መቀባት ትችላላችሁ። እንዲሁም ከሌሎች ዘይቶች ጋር ወይም ቅባቶች ጋር በመቀላቀልም መጠቀም ትችላላችሁ። የጉሎ ዘይትን በፊታችሁ ላይ በጥንቃቄ ለመጠቀም አንደኛ የቆዳ አይነታችሁን ማወቅ ያስፈልጋል። የጉሎ ዘይት ለሁሉም የቆዳ አይነቶች ተስማሚ ቢሆንም በተለይም ደረቅናም ስሜታዊ ወይም ሴንሲቲቭ ቆዳ ላላቸው ሰዎች ይመከራል። ቅባታማ ቆዳ ካላችሁ የጉሎ ዘይትን በትንሽ መጠን መጠቀምናም ከሌሎች ዘይቶች ጋር መቀላቀል ይመከራል። ሁለተኛ የቆዳ ንጽህና መጠበቅ ያስፈልጋል። የጉሎ ዘይትን ከመጠቀማችሁ በፊት ፊታችሁን በደንብ ታጥቡ እናም አድርቁት። ሜካፕ ካላችሁ በመጀመሪያ ሜካፕ ማስወገጃ ተጠቀሙ እናም ከዚያም ፊታችሁን መታጠብ ያስፈልጋል። ሶስተኛ ደግሞ የጉሎ ዘይትን በቀጥታ ለመጠቀም መሞከር ትችላላችሁ። የጉሎ ዘይትን ለመጀመሪያ ጊዜ ስትጠቀሙ በትንሽ ቦታ ላይ ለምሳሌ
በእጅ አንጓችሁ ወይም ደግሞ በክርናችሁ ውስጠኛው ክፍል ላይ ሞክሩት። ምንም አይነት የአለርጂ ምልክት ወይም ደግሞ ብስጭትን ካላያችሁ በፊታችሁ ላይ መጠቀም ትችላላችሁ ማለት ነው። አራተኛ ደግሞ የጉሎ ዘይትን ለመጠቀም ጥቂት የጉሎ ዘይት ጠብታዎችን ከ2 እስከ 3 ጠብታዎችን በእጃችሁ ላይ አድርጉ። ዘይቱን በጣቶቻችሁ ጫፍ ላይ በመጠቀም ፊታችሁ ላይ በቀስታ ማሸት ነው። በተለይም በደረቁ ቦታዎች ላይ እናም በብጉር በተጎዱ ቦታዎች ላይ ትኩረት ስጡ። ዘይቱ በአይናችሁ ውስጥ እንዳይገባ መጠንቀቅ ያስፈልጋል። አምስተኛ ዘይቱን ማስወገድ አስፈላጊ ከሆነ እንዴት ይሆናል የሚለውን ደግሞ ልንገራችሁ። የጉሎ ዘይት እንግዲህ በፍጥነት ወደ ቆዳ ውስጥ ይገባል። ስለዚህ ማስወገድ አስፈላጊ ላይሆን ይችላል። ነገር ግን ቅባታማ ቆዳ ካላችሁ ወይም ደግሞ ብዙ ዘይትን ከተጠቀማችሁ ከ30 ደቂቃዎች በኋላ በሞቀ ውሃ እናም በለስላሳ ጨርቅ ማስወገድ ትችላላችሁ። የጉሎ ዘይትን በምሽት መጠቀም ይመከራል። ምክንያቱም ቆዳችሁ በሌሊት ዘይቱን በተሻለ ሁኔታ ይቀበለዋል። የጉሎ ዘይትን ከሌሎች ዘይቶች ጋር ለምሳሌ ከአቮካዶ ዘይት ወይም ደግሞ ከጆጆባ ዘይት ጋር መቀላቀልም ትችላላችሁ። የጉሎ ዘይትን ከምትወዱት የፊት ክሬም ወይም ደግሞ ሴረም ጋርም መቀላቀል ትችላላችሁ። የጉሎ ዘይትን አዘውትሮ መጠቀም የቆዳን ጤና ለማሻሻልም ይረዳል። በስድስተኛ ደረጃ ደግሞ ማድረግ ያለባችሁን ጥንቃቄ ልንገራችሁ ስትጠቀሙ። የጉሎ ዘይትን ከመጠን በላይ መጠቀም የለባችሁም፣ ምክንያቱም የቆዳ ቀዳዳዎችን ሊደፍን ይችላል። በመጠኑ ብቻ ተጠቀሙ። በአይናችሁ ውስጥ ደግሞ ዘይት ከገባ በደንብ በውሃ መታጠብ አለባችሁ። ማንኛውንም አይነት የቆዳ ብስጭት ወይም ደግሞ አለርጂ ካጋጠማችሁ የጉሎ ዘይትን መጠቀምን አቁሙ እናም ሐኪማችሁን አማክሩ። እነዚህን ምክሮች በመከተል የጉሎ ዘይትን በፊታችሁ ላይ በጥንቃቄ እናም በውጤታማነት መጠቀም ትችላላችሁ። ታዲያ ትክክለኛ እናም ጥራት ያለው የጉሎ ዘይትን ለፊታችን ውበት መርጠን እንዴት መግዛት እንችላለን የሚለውን ደግሞ ልንገራችሁ። ጥራት ያለው የጉሎ ዘይትን ለመለየት አንደኛ ኦርጋኒክ እናም ቀዝቃዛ የተጨመቀ ወይም ደግሞ ኮልድ ፕረስድ የሆነውን መምረጥ ነው። ኦርጋኒክ የጉሎ ዘይት ማለት ከኬሚካሎች እናም ከጸረ ተባይ መድኃኒቶች ነፃ ነው ማለት ነው። ቀዝቃዛ የተጨመቀ ማለት ደግሞ ወይም ኮልድ ፕረስ ማለት ዘይቱ በዝቅተኛ የሙቀት መጠን የተሰራ ሲሆን ይህም በውስጡ ያሉትን ጠቃሚ ንጥረ ነገሮች እንዲጠብቅ ይረዳዋል። ሁለተኛ ደግሞ ከሄክሳን ነፃ የሆነ ምርትን ምረጡ። ሄክሳን በጉሎ ዘይት ማምረቻ ውስጥ ጥቅም ላይ የሚውል ኬሚካል ነው። ከሄክሳን ነፃ የሆነ የጉሎ ዘይትን መምረጥ ለጤናችን የተሻለ ነው። ሶስተኛ ደግሞ ንጹህ እናም ያልተጣራ መሆኑን አረጋግጡ። ንጹህ የጉሎ ዘይት ምንም አይነት ተጨማሪ ንጥረ ነገሮች ወይም ደግሞ ዘይቶች ያልተጨመሩበት ነው። ያልተጣራ የጉሎ ዘይት ደግሞ በተፈጥሮ ሁኔታ የሚገኝ ሲሆን ብዙ ጠቃሚ ነገሮችን የያዘ ነው። አራተኛ ደግሞ የጠርሙሱን ቀለምም ተመልከቱ። የጉሎ ዘይት በጨለማ ወይም ቡናማ ቀለም ባለው ጠርሙስ ውስጥ መቀመጥ አለበት። ይህ ዘይቱን ከብርሃን በመጠበቅ እንዳይበላሽ ይረዳዋል። አምስተኛ የምርት ስሙን እናም ግምገማዎችን ማድረግ አለባችሁ። የታወቁ እናም ጥሩ ግምገማዎች ያላቸውን የምርት ስሞችን መምረጥ ይመከራል። የሌሎች ተጠቃሚዎችን ግምገማዎች ማንበብ ስለ ምርቱ ጥራትና ውጤታማነት ለማወቅ ይረዳል። ስድስተኛ ደግሞ ዋጋውንም ማነጻጸር አለባችሁ። ጥራት ያለው የጉሎ ዘይት በአንጻራዊነት ውድ ሊሆን ይችላል። ነገር ግን በጣም ርካሽ የሆነ የጉሎ ዘይት ጥራት የሌለው ወይም ደግሞ ጎጂ ንጥረ ነገሮችን ሊይዝ ይችላል። ሰባተኛ ደግሞ ሽታውናም ሸካራነቱ ነው። ጥሩ የሚባለው የጉሎ ዘይት ወይም ደግሞ ካስተር ኦይል ትንሽ ሽታ ያለውናም ወፍራም ሸካራነት ሊኖረው ይገባል ማለት ነው። እነዚህ ነጥቦች ግምት ውስጥ በማስገባት ለፊታችሁ ውበት ተስማሚ የሆነውንናም ጥራት ያለውን የጉሎ ዘይትን መርጣችሁ መግዛት ትችላላችሁ ማለት ነው። ታዲያ ምንም እንኳን የጉሎ ዘይት ለቆዳ ብዙ ጥቅሞች ቢኖረውም አንዳንድ ሰዎች ግን በፊታቸው ላይ በፍጹም መጠቀም የሌለባቸው ሰዎች አሉ። እነዚህም አንደኛ ለጉሎ ዘይት አለርጂክ የሆኑ ሰዎች ናቸው። የጉሎ ዘይትን ለመጀመሪያ ጊዜ ከመጠቀማችሁ በፊት በትንሽ ቦታ ላይ ለምሳሌ በእጅ አንጓ ወይም በክርን ውስጠኛ ክፍል ላይ ሞክሩት። ምንም አይነት የአለርጂ ምልክት እንደ ማሳከክ፣ ሽፍታ፣ እብጠትን ካላያችሁ በፊታችሁ ላይ መጠቀም ትችላላችሁ። አለርጂክ ከሆናችሁ ግን በፍጹም መጠቀም የለባችሁም።
ሁለተኛ በጣም ስሜታዊ ወይም ደግሞ ሴንሲቲቭ ቆዳ ያላቸው ሰዎች ናቸው። የጉሎ ዘይት ለሁሉም የቆዳ አይነቶች ተስማሚ ቢሆንም በጣም ስሜታዊ ቆዳ ያላቸው ሰዎች በጥንቃቄ ሊጠቀሙበት ይገባል። የጉሎ ዘይትን ከመጠቀማችሁ በፊት ከሌሎች ዘይቶች ጋር ለምሳሌ ከአቮካዶ ዘይት ወይም ከጆጆባ ዘይት ጋር መቀላቀል ወይም በትንሽ መጠን መጠቀም ይመከራል። ሶስተኛ ደግሞ የቆዳ በሽታ ያለባቸው ሰዎች ናቸው። የቆዳ በሽታ እንደ ኤግዜማ እናም ሶሪያሲስ ያለባቸው ሰዎች የጉሎ ዘይትን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። የጉሎ ዘይት በአንዳንድ የቆዳ በሽታዎች ላይ ብስጭትን ሊያስከትል ስለሚችል። አራተኛ ደግሞ ቅባታማ ቆዳ ያላቸው ሰዎች ናቸው። የጉሎ ዘይት በራሱ ቅባትነት ያለው በመሆኑ ቅባታማ ቆዳ ያላቸው ሰዎች በትንሽ መጠን እናም በጥንቃቄ ብቻ ሊጠቀሙበት ይገባል። የጉሎ ዘይትን ከመጠን በላይ መጠቀም የቆዳ ቀዳዳዎችን በመዝጋት ከፍተኛ የሆነ ብጉርን ሊያስከትል ይችላል። አምስተኛ ብጉር የሚበዛባቸው ሰዎች ናቸው። የጉሎ ዘይት ወይም ደግሞ ካስተር ኦይል ብጉርን ለመቀነስ ይረዳል ተብሎ ቢታመንም በአንዳንድ ሰዎች ላይ ደግሞ ብጉርን ሊያባብስ ይችላል። በተለይ ቅባታማ ቆዳ ካላችሁ። ብጉር የሚበዛባችሁ ከሆነ የጉሎ ዘይትን ከመጠቀማችሁ በፊት ሐኪማችሁን ማማከር ያስፈልጋል። ስድስተኛ ደግሞ እርጉዝናም ጡት የሚያጠቡ ሴቶች ናቸው። እርጉዝናም ጡት የሚያጠቡ ሴቶች የጉሎ ዘይትን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ምንም እንኳን የጉሎ ዘይት በአጠቃላይ ደህንነቱ የተጠበቀ ቢሆንም በእነዚህ ጊዜያት ግዴታ ጥንቃቄ ማድረግ ይመከራል። በአጠቃላይ አሁን የጠቀስኳቸው ሰዎች የጉሎ ዘይትን በፊታቸው ላይ ከመጠቀማቸው በፊት መቆጠብ ወይም ደግሞ ሐኪማቸውን አስቀድመው ማማከር አለባቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የጉሎ ዘይት ለፊታችሁ ቆዳ ውበት የሚሰጠውን ድንቅ ጥቅሞቹን፣ አጠቃቀሙን፣ እንዴት መግዛት እንደምትችሉ፣ ምን አይነት ሰዎችም መጠቀም እንደሌለባቸው ከጉሎ ዘይት ጋር ወይም ደግሞ ከካስተር ኦይል ጋር በተያያዘ በጣም ሰፊ የሆነ የጤና ትምህርትን እንደነገርኳችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።